ያንተ መንፈስ በኃይል ስላለ አመሰግናለሁ። ህልውና በዚህ ቤት ውስጥ ስላለ አመሰግናለሁ። ክብር በኃይል በዚህ ቤት ውስጥ ስላለ አመሰግናለሁ። ክብር ምስጋና ለአንተ ይሁን። ክብር ምስጋና ለአንተ ይሁን። እስቲ ጉባኤው አንድ ጊዜ ኢየሱስ ይበል። ኢየሱስ በሉ። ለመጨረሻ ጊዜ ኢየሱስ በሉ። ሃሌሉያ። አሁን ደግሞ እንደዚህ በሉ። መንፈስ ቅዱስ በሉ። የእግዚአብሔር መንፈስ በሉ። የእግዚአብሔር መንፈስ በሉ። በኃይል እፈልግሃለሁ በሉ። በኃይል እፈልግሃለሁ በሉ። አሁን እፈልግሃለሁ። እንድታወራኝ እፈልጋለሁ። እንድትዳስሰኝ እፈልጋለሁ። እንድትለውጠኝ እፈልጋለሁ። እንድትቀይረኝ እፈልጋለሁ። እስኪ እፈልጋለሁ በሉ። እፈልጋለሁ በሉ። እፈልጋለሁ በሉ። ሃሌሉያ ሃሌሉያ። ክብር ለኢየሱስ ይሁን። ክብር ለእግዚአብሔር ይሁን። ሃሌሉያ። አንድ ጸሎት ልጸልይ። እጆቻችሁን ከፍ አድርጉና የመጨረሻ ጸሎት ልጸልይ። ለእግዚአብሔር ቃል ክብር ለኢየሱስ ይሁን። አባት ሆይ እናመሰግናለን። ቃልህን በኃይልና በስልጣን አስተምረን ተናገር። የቃልህና የመንፈስህ ተቃዋሚ የሆኑ የጨለማ ኃይሎች ሁሉ እንዲመደመዱ ጸልያለሁ። እዚህ ያሉ የኔና እዚህ ያሉ የቅዱሳን ተቃዋሚ የሆኑ ኃይሎች ይሰበሩ። የትኛው በአየሩ ላይ ያሉ ኃይሎች ሽባ ይሆኑ። አንተ በኃይል እንድትሰራና እንድትናገር ጸልያለሁ። መፈወስ ያለበትን እንድትፈውስ ጸልያለሁ። መባረክ ያለበትን እንድትባረክ ጸልያለሁ። ነፃ ማውጣት ያለበትን ነፃ እንድታወጣ ጸልያለሁ። የትኛው የጨለማ ኃይል ሽባ ይሁን። በኃይልና በስልጣን ቃልህን ተናገር። እኛ ያንተ በጎች እንሰማሃለን። ክፉ ሁሉ የተመታ ይሁን በኢየሱስ ስም። ኢየሱስ ጌታ። ነቃ ብሎ የሚነቃቃ ሰው ነው። ነቃ ብሎ ከመንፈስ ቅዱስ ጋር የሚገናኝ ሰው ነው እግዚአብሔር የሚፈልገው። ሃሌሉያ። ክብር ለኢየሱስ ይሁን። ማታ 8 ሰዓት ሙሉ ተኝተናል። ይበቃል። አሁን ነቃ ብለን ከመንፈስ ቅዱስ ጋር ህብረት እናደርጋለን። ሃሌሉያ ሃሌሉያ ሃሌሉያ። አይቀጥልም በሉ። አባቴ ታሞ አይቀጥልም በሉ። ቤት ውስጥ ድህነት ቁጭ ብሎ በሉ። አይቀጥልም በሉ። እኔ እያለሁ አይቀጥልም በሉ። አልስማ ነገር እንዲለቀቅ እፈልጋለሁ። ጌታ ሆይ ሰዎች እንደዚህ ብሎ አንተ ላይ እንደዚህ እያለ ነው የሚተረጉሉ። አንተ ደግሞ እንድትላል። ሃሌሉያ። እስቲ አፈርሳለሁ በል። እገለብጣለሁ በል። ትክክል ትፈርሳል በል። ዛሬ በዚህ ሰዓት በል። ቤተሰቦች ላይ የሚሰራ እህት ላይ የሚሰራ ወንድም ላይ የሚሰራ ጓደኞች ላይ የሚሰራ ትምህርት ላይ የሚሰራ ራእይ ላይ የሚሰራ ኢየሱስ በል አሁን ይፈርሳል። እስቲ ጨክናችሁ ይፈርሳል በሉ። ጨክናችሁ አሁን ይፈርሳል በሉ። አሁን አፈርሳለሁ በሉ። ኢየሱስ በሉ። አሁን አፈርሳለሁ። አሁን አፈርሳለሁ። መንፈስ ዓለም ጨዋ ሰው አይፈልግም። እንዲህ ብሎ የሚያይ ሰው አይፈልግም። ሸዋጣውንም ከአፉ ምን አደርጋለሁ? አስከፋለሁ አለ። ነገሩ በኃይል ነው። ዝም ብሎ እንደዚህ በጸባይ አይደለም። የተዋጠበት በረከት አለ፣ በኃይል ይተፋል። የተዋጠበት ትምህርት አለ፣ በኃይል ይተፋል። የተዋጠበት አገልግሎት አለ፣ በኃይል ይተፋል። ይተፋል በሉ። በእኔ ቤት ምርኮ ይመለሳል በሉ። አንድ ሰው ቤት ታምራት ሲሆን አይቻለሁ። የሆነ ሰው ቤት ላይ በረከት ሲለቀቅ አይቻለሁ። አንዳንድ ሰዎች ቤት የእግዚአብሔር እሳት ሲለቀቅ አይቻለሁ። ደጋሚዎችን የሚባል እሳት ሲለቀቅ አይቻለሁ። እስኪ ይለቀቃል በሉ። ነገር ይለቀቃል በሉ። ሃሌሉያ። ቸርቾች ላይ ተቃብዬ ስሄድ እንደዛ አይነት ቸርች ጨዋ ሰው ይመቸኛል። እዚህ እንደዚህ አይነት ቸርች ላይ ግን አይመቸኝም። ኢየሱስ ጌታ። እስቲ በጠብጣለሁ በሉ። እዚህ በጥበጥ እዛ መንፈስ ዓለም ላይ ተጋኖች ይናወጣል። አንተ እዚህ አሜን ስትል እዛ ሽባ ይሆናል። አንተ እዚህ አሜን ስትል እዛ ነገር ይለቀቃል። አንቺ እዚህ አሜን ስትል የእናትሽ ፈውስ ይሆናል። እዚህ አሜን ስትል እዛ አባት ጋር ታምራት ይሆናል። እዚህ አሜን ስትል አካውንት ላይ ታምራት ይሆናል። እዚህ አሜን ስትል የትምህርት ዓለም ይለቀቃል። አሜን። በመንፈስ የሚበጣበት ሰው ነው የሚያስፈልግ። ኢየሱስ ጌታ። በቃ ጥቂት ደቂቃ ነው የማስተምረው፣ ከዛ እንበጠብጣል። አሜን። በሰፈሩ ቁጭ አድርጎ አልበጠብጥም እያለ ነው
በረከትሽን ያጣ ኃይልታ ጎረቤት ነው ያለው ይቀበል አንደበት ካልበት ያደርጋል። ኢየሱስ ጌታ። ኢየሱስ እንደዚህ አለ፣ ሰላም እንድፈጥር ለእናንተ ሰላም እንድፈጥር አልመጣሁም አለ። እሳት ላይ እሳት እንጭራለን። አሁን የምነግራችሁ እንዲህ ብላችሁ አትቆሙ። ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። የተመታ ይሁን፣ ከትምህርታችሁ ላይ የተመታ ይሁን፣ ከራያችሁ ላይ የተመታ ይሁን፣ በኢየሱስ ስም የተመታ ይሁን። ይደወሉ ኢየሱስ ስም ይደወሉ። ሃሌሉያ ክብር ለኢየሱስ ይሁን። ሁላችን ኢየሱስ ጌታ። ደስ ይላል። ሰሎሞንም ለግብፅ ንጉሥ ለፈርዖን አማች ሆነ። የፈርዖንን ልጅ አገባ፣ ቤቱንና የከተማ አመጣት። እስከዚያም ቀን ድረስ ሰዋ ነበር። ሰሎሞንም እግዚአብሔርን ይወድ ነበር። ሰሎሞንም በዚያ መሠዊያ ላይ 1000 የሚቃጠል መስዋዕት አቀረበ። ለምን አለ። ሰሎሞንም አለ እርሱ በፊቴ በእውነትና በጽድቅ አለ እርሱ በፊቴ በእውነትና በጽድቅ በልብም ቅንነት ከአንተ ጋር እንደሄደ ከባሪያ ከአባቴ ከዳዊት ጋር ታላቅ ቸርነት አድርገሃል። ዛሬ እንደሆነም በዙፋኑ ላይ ክብር ለኢየሱስ ይሁን። የእግዚአብሔር ቸርነት በሉ፣ ታላቁ ቸርነት በሉ፣ ዛሬ ይበዛልኛል በሉ፣ ቸርነት ይደረግልኛል በሉ፣ ቸርነት ይደረግልኛል፣ ቸርነት ይደረግልኛል በሉ፣ ቸርነት ይደረግልኛል። ኢየሱስ ይሁን። ስለ እግዚአብሔር ታላቁ ቸርነት እናወራለን። አሜን። እና በብዙዎች ላይ ከዛ ቸርነት ይሁን። አሜን። እኔ ነገር ያልጨው አንዳቶ ታምራት ይሆንልኛል ወይ? ታምራት ይሆንልኛል። አሜን። ሃሌሉያ። አሜን። ክብር ለኢየሱስ ይሁን። አሜን። መንፈስ ዓለም መቀበልን ይፈልጋል አይደለ? ሁሉ ነገር ከመቀበል ጋር የተገናኘ ነው አይደለ? ክብር ለኢየሱስ ይሁን። አሜን። የዘላለምን ሕይወት ስታገኝ ራሱ ተቀብለናል አይደለ? መጽሐፍ ሲናገር ወደ ገዛ ወገኖቹ መጣ ይላል አይደል? ከዛ የገዛ ነገር ነው የዘላለም ሕይወት ራሱ። ከዛ ለተቀበሉት ግን በስሙ ለእነሱ ምን ተሰጣቸው? የእግዚአብሔር ልጆች የሆኑ ዘንድ ስልጣን ከመቀበል ጋር የተገናኘ ነው። የዘላለምን ሕይወት ስታገኝ ተቀብለ ነው። አሁን ፍርድን ያስተላልፋል፣ ፍርድን ያስተላልፋል። ጠላቶች ላይ በሉ በኃይል ይፈርዳል፣ በኃይል ይፈርዳል፣ በኃይል ይፈርዳል። ዛሬ በሉ ተፈርዶልኝ እወጣለሁ፣ ተፈርዶልኝ እወጣለሁ። አንዳንድ ሰው እንዲባረክ ይፈረድበታል። አንዳንድ ሰው እንዲበለጽግ ይፈረድበታል። አንዳንድ ሰው እንዲያገለግል ይፈረድበታል። አንዳንድ ሰው ነገር እንዲለቀቅ በሉ ተፈርዶብኝ እወጣለሁ በሉ። እንዲበላ ይፈረድብኛል በሉ። እንዳገለግል ይፈረድብኛል። በላይ ቆጥር። አንዳንድ ሰው እንዳገለግል ይፈረድብኛል በሉ። አንዳንድ ሰው እኮ አንተን የሚከስና ብዙ የሚኮንን አንተ ላይ እንዲፈረድ አይደለ? በቃ የዘላለም ሕይወት ተፈርዶባል። በረከት ተፈርዶባል። ባለጠጋ ማለት ተፈርዶብኛል በሉ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አላራችሁ ነው። ክብር ለኢየሱስ ይሁን። ክብር ለእግዚአብሔር ይሁን። በብዙዎች ያለ ዳዊት በመዝሙረኛው ዳዊት 23 ላይ ሲናገር እግዚአብሔር እረኛዬ ነው አለ፣ የሚያሳጣኝም የለም። ተለመለ ሃሌሉያ። ስለ ስሙ በጽድቅ መንገድ መራኝ፣ በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህና ክፉን በትርና መርኩዝ እነርሱ ያጽናኑኛል። ሃሌሉያ። በፊቴ ገበታ ራሴን በዘይት ጽዋዬ የተረፈ ነው። ሃሌሉያ። ደስ ይበላል። ሃሌሉያ። ያንተ ቸርነትና ምሕረት በሕይወቴ ዘመን ሁሉ ይከተሉኛል። ሃሌሉያ። እና እግዚአብሔር ለዳዊት ቸርነትን ከማብዛቱ የተነሳ ዳዊት በሕይወቱ ዘመን አያጣም። ማጣት በሕይወቱ የለም። እግዚአብሔር ለዳዊት ቸርነቱን ከማብዛቱ የተነሳ ሃሌሉያ። እግዚአብሔር ብዙ ተዋጊ የሆነ መልአክ አጠገቡ አድርጎ አይደለም። እግዚአብሔር ቸርነት በዳዊት ላይ አብዝቶ ሃሌሉያ። ዳዊት በሕይወት ዘመኑ በሞት ጥላ መካከል ቸርነት ከእኔ ጋር ነው ይላል። ዳዊት አንተ ሕይወት ላይ ማጣት የለም። ምንድን ነው ችግሩ ሲባል የእግዚአብሔር ቸርነት ከእኔ ጋር ሃሌሉያ። በጣም በለመለመ መስክ ያሳድረኛል። ይህ ሰውዬ እንዴት ነው አኗኗሩ ያምራል ሲባል ምንድን ነው ከይዙ ሲባል
ጥሩ ዘመን አለኝ አይደለም የሚለው የእግዚአብሔር ቸርነት በኔ ላይ ነው።